ከሌሎቹ የተሻልሽ ነሽ ብዬ ነበር አንቺ ጋር መምጣቴ። ግን አንቺ የሚሆንሽ ብሄድ ይሻላል። አረ ተቀመጥ በእናትህ አታስደብረኝ። ትንሽ አርፈህ ትሄዳለህ። ደግሞ መምጣትን ለማንም አልናገርም። እህቴ ትሙት አልናገርም፣ ቃሌ ነው። ሲጀመር ሰው የሚያፈቅረውን ሰው እንዴት ነው ለሱ አሳልፎ የሚሰጠው? ንገሩኝ እስኪ እንዴት ነው? በቃ ነው የሚያትጩ ሰው እንደሰማ ይስማ የእናንተንስ ጉድ ቢሰማ እውር ለውር ተመራርታችሁ ገደል ትገባላችሁ እንዴ? ናሆሚ በቃ ከኔ በላይ እኮ ሀሴት ለኪራ ትገባዋለች። ሲጀመር አንቺ ራስሽን በምን አይነት ሚዛን ነው የመዘንሽው? አንቺ ማለት ለኪራ ምን ማለት እንደሆነች ታውቂያለሽ? እሱንማ አውቃለሁ። ተይ አታውቂም። ብታውቂማ አንቺን ለማስደሰት ደፋ ቀና የሚለው ጓደኛዬ ለሌላ ለመዳር አትዘጋጅም ነበር። ሁሉ ሴቶች ግራ የምታጋቡ ፍጥረቶች እኮ ናችሁ። አንቺስ ምሩ እኔ እንደ ሌላ ለመዳር አልተዘጋጀሽም? ምሩን ምንም አትበላት። እሷ ሞክራ ካቅሟ በላይ ሲሆንባት ነው የተወችው። እሺ እስኪ አንድ የረባ ምክንያት ስጭኝ። ሀሴት ከደህና ቤተሰብ ነው የተወለደችው። ቀሽም መልስን የሰጠሽ እንዴ? ጽናት ቆይ አንቺ ነሽ ወይስ ሌላ ሴት ነሽ? ከመቼ ጀምሮ ነው በገንዘብ ማሰብ የጀመርሽው? ለነገሩ ሴትና ድመት አመሏ እየቆየ ነው የሚወጣው ትል ነበር አያቴ። ናኦሚ በቃ አሁን እንደዚህ መሆን ምንም መፍትሄ አይኖረውም። እና የት እንዳለ ማላውቀው አብሮ አደጉ እንደሚሰ እሱ ያሳዝንሽም? ቆይ እንደወጣ ቢቀርስ ነገ አብዱ ባይወስ? አረ ናውን በጎውን ተመኝ። አረ እንዳንቺ ቤት የሚመጣውን ሴት ሁላ ልጭለት ወይስ ምን ላድርግለት? ናሆሚ በቃ የክሩን ጫፍ ይዘህ ባልገባህ ነገር ውላ አተርትር። ይኸውልሽ ጽናት እስከ ዛሬ ከማውቃቸው ብስልና አስተዋይ ሴቶች መካከል አንዱ አንቺ ነበርሽ። እሺ ዛሬ ግን ጥሬ መሆንሽን አረጋግጫለሁ። ጥሬ እዚህ ስለተናደደ ነው። እሺ እንዳትቀየሚ። ሂጅ ተከታዩ። አንቺ በዚህ ሁኔታ እንዴት ትችሽ እሄዳለሁ? እኔ ሰኒም ጋር ቢሆን እሄዳለሁ። ሂጅ እናረጋጊው። እንደዛ ይሻላል? አዎ ሳይርቅ ሂጅ ተከታዩ። እሺ በቃ ተረጋጊ። እሺ ቻው። አይ ናሆሚ አንተም በእኔ ላይ እምነትህን አጣ አይደል? እናቱ መታመሟን ብትሰማ ኖሮ ከኔ የተሻለ ምንም አታደርግም ነበር። እና ትንሽ ራሴን ለማዳመጥ እየሞከርኩ ነበር። እና ቆይ መቼ ነው ወደ ቤት የምትመለሰው? አላውቅም። የቤተሰቦች ቤት እኮ ነው። ከማን ነው እንደዚህ የምትሸሸው? ከራሴ ጽናትን ካመነው እኔነቴ ነው እየሸሸው ያለሁት። እስከ መቼ? እስኪ ቆርጥልኝ። እስኪ ሰሞኑን ቤት ሄጄ ልብስ ልውሰድና አያቴ ጋር እሄዳለሁ። በዛውም ጠይቃታለሁ። እና ከጽናት ጋር ምንም አታወራም? ከእሷ ጋር የምናወራው ምንም የቀረ ነገር የለም። እሺ ግን ሰኒዬ እንዴት ዋልሽ? ስልክ ጽናት እንዴት መጣሽ? ሰኒ አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ማስመሰልሽን አቁሚ ኪራ። እኔ በአንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ቀን አንስቶ አይምሮዬ ልክ እየሰራልኝ አልነበረ። ጽናት እባክሽ ለመረጋጋት ስሞክር መተሽ ንዴቴን አታብሹ። አልገባኝም። ቆይ ያስቀየምኩ ነገር አለ? አታፍሪም ግን? አይንሽን በጨው አጥበሽ መተሽ ምን አጠፋው ስትይ? ቆይ ከዚህ በላይ ምን ልታደርጊኝ ፈለግሽ? አረ ወገን ተረጋጉ። ቀስ ብላችሁ አውሩ። ይኸውልሽ ከዚህ በኋላ እኔ ከጽናት ጋር የማወራው አንዳችም ነገር የለም። ስለዚህ ወይ ሂጂ በያት ወይ ደግሞ ነው እሄድላታለሁ። እንዴ ኪራ አረ ተው። ግድ የለም ሰኒ እሱ እዚህ ቆይ እኔ እሄድለታለሁ። ቆይ አሁን እንደዚህ የምትባባሉት በአንድ ጣሪያ ስራ እንዴ የምትኖሩት? በቃ ቀለል አድርጉት ሁለታችሁም፣ አታካብዱ። በቃ እኔ ልሂድ። አረ ተይው እኔ እሄድልሻለሁ። እንዴ ቆይ ኪራ ሰኒ ግን ቆይ እንደዚህ ስጨነቅ እያየሽኝ እንዴት አስቻለሽ? ምኑን ያስቻለኝ? ኪራ የት እንዳለ እያወቅሽ ዝም ማለቱን እንዴት ቻልሽበት? አረ እኔ እህቴን አንቺ ከመምጣትሽ ከሰዓታት በፊት ነው እሱ ራሱ የመጣው። እንዴት? አላቅም። እኔ ራሱ ሳየው ክው ብዬ ነው የቀረውትኝ። ቢያንስ እንኳን ለናሆም ልንገረው ስለው ከነገርሽ ሄዳለሁ ሲለኝ ነው እኮ የተውኩት። ኪራዬ በጣም ጠልቶኛል። አልዋሽሽም፣ ተስፋ ቆርጦብሻል።
አይልፋ የምፈልገው እሴን አልነበረ ተሳክቶልኛል። በቃ ውሳኔሽ እንደተሳሳተ ባውቅም ያው አልሰማ ስላልሽኝ ያለ አማራጭ ከጎንሽ ቆማለሁ። አይ አሁንማ ስህተቴ ቢገባኝም ረፍዷል። ከመቅረት ማርፈድ ይሻላል። አረ በቃ ልሂድና ቢያንስ ከመጣ ምግብ ልሰራራለት። በቃ እኔም ትንሽ ቆይቼ መውጣት አይቀርም። በዛው ጎራ ላለሁ። በቃ ወይ ፍቅር! እኔ እኮ አብሮ ለመኖር የሁለት ሰዎች ፍቅር የሚበቃ ይመስለኝ ነበር። ለካ ብዙ ፈተና አለው። የእናንተ ግን የተለየ ነው።